ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የኢትዮጵያና ህንድ ትብብር ዓለም አቀፍ ተግዳሮቶችን የሚፈታና አዳዲስ እድሎችን የሚፈጥር እንዲሆን በቁርጠኝነት ይሰራል ያሉት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በአዲስ ኢንተርናሽናል ኮንቬንሽን ማዕከላት የክብር እራት ግብዣ አድርገዋል። ጠቅላይ ሚኒስትር ናሬንድራ ሞዲ በወቅቱ እንዳሉት በዓለም ላይ ካሉት ጥንታዊ ስልጣኔዎች መካከል በሆነችው ሀገር መከበር ታላቅ ኩራት ነው። ኢትዮጵያ ለሁላችንም ትልቅ የመነሳሳት ምንጭ የሆነች ሀገር ናትም ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አመራር የሚያከናውነውን ተግባር የሚደነቅ እንደሆነም አንስተው በተለይም የመደመር ራዕይና የልማት ቁርጠኝነት ኢትዮጵያን በብልጽግና ጎዳና ላይ ለማራመድ እየተጓዘ መሆኑን ገልጸዋል። ይህ ለኢትዮጵያ መልካም እድል እንደሆነ ጠቁመዋል። ኢትዮጵያ በአካታች ልማት፣ በአካባቢ ጥበቃ፣ በዲጂታል ሽግግር፣ በኢኮኖሚ እድገትና በሌሎች ዘርፎች የምታከናውነውን ተግባር ምሳሌ መሆን እንደሚችልም ተናግረዋል። የህንድና የኢትዮጵያ ትብብር ይበልጥ ለማሳደግ ፍላጎት እንዳለ ገልጸው የሁለቱ ሀገራት ትብብር ዓለም አቀፍ ተግዳሮቶችን የሚፈታና አዳዲስ እድሎችን የሚፈጥር እንዲሆን በቁርጠኝነት እንደሚሰራ አረጋግጠዋል። የተበረከተላቸውን ከፍተኛ የክብር ኒሻንም የሁለቱ ሀገራት ግንኙነት ጠንካራ እንዲሆን አስተዋጽኦ ባደረጉት ህንዳውያን ስም የተቀበሉት እንደሆነም ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአፍሪካ ህብረት ኮሚሽን ሊቀመንበር ጋር መሐመድ አሊ ዩሱፍ ጋራ በኮፕ 32 ዝግጅት ዙሪያ ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩ ጽሁፍ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ እና ቡድናቸው ጋራ በኮፕ 32 ዝግጅት ዙሪያ ተወያይተናል ብለዋል። በውይይቱም ኢትዮጵያና የአፍሪካ ህብረት አህጉራት በሚገባ የሚወክል ኮፕ 32 ለማዘጋጀት እንዴት ተቀራርበው መስራት እንደሚችሉ መምከራቸው ተናግረዋል። በመሐመድ አሊ ዩሱፍ መሪነት የአፍሪካ ህብረት ኮሚሽን ኮፕ 32ን የተሳካ ማድረግ የኢትዮጵያ ቁልፍ አጋር ለመሆን ቁርጠኛ መሆኑን ተገንዝቤያለሁ ሲሉም ገልጸዋል። በቤቢን ከከሸፈው የመፈንቅለ መንግስት ሙከራ ጋር በተያያዘ 30 ሰዎች ታሰሩ። በቤቢን በዚህ ወር መጀመሪያ ላይ ከተደረገው የከሸፈ የመፈንቅለ መንግስት ሙከራ ጋር በተያያዘ አብዛኛዎቹ ወታደሮች የሆኑ 30 ሰዎች መታሰራቸውን የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። ወታደሮቹ የመንግስት ቴሌቪዥን ጣቢያ በመቆጣጠር መንግስት መፍረሱን አውጀው ነበር። ነገር ግን ይህ የመፈንቅለ መንግስት ሙከራቸው ለመንግስት ታማኝ በሆኑ የሰራዊቱ አባላት በአየር ድብደባ እንዲሁም ከናይጄሪያና ከሌሎች የምዕራብ አፍሪካ አጋሮች በተገኘ ወታደራዊ ድጋፍ ሊከሽፍ ችሏል። ፈረንሳይም የሎጂስቲክ ድጋፍ አድርጋለች። ኤኤፍፒ እንደዘገበው ተከሳሾቹ ማክሰኞ ዕለት የቅድመ ፍርድ ቤት ውሎ ከተደረገ በኋላ ወደ እስር ቤት ተልከዋል። በግለሰቦቹ ላይም የሀገር ክህደት፣ የግድያና የሀገር ደህንነት አደጋ ላይ የመጣል ክስ ተመስርቶባቸዋል። መፈንቅለ መንግስቱን መርተዋል የተባሉት ሌተናል ኮሎኔል ፓስካል ቲግሪ አሁን በሽሽት ላይ ናቸው። የቤኒን ባለስልጣናት ግለሰቡ ወደ ቶጎ ዋና ከተማ ሎሜ መሸሻቸው ይነገራል። የቤኒን መንግስት ቶጎ እኚህን ግለሰብና ሌሎች የሸሹ ወታደሮችን አሳልፋ እንድትሰጥም ጠይቀዋል። አማጺ ወታደሮቹ ፕሬዚዳንት ታሎን በሰሜን ቤኒን ያለውን የጸጥታ ሁኔታ በአግባቡ አልተቆጣጠሩም በሚል የከሰሱ ሲሆን በጤናና በሌሎች የህዝብ አገልግሎቶች ላይ የተደረገውን ቅነሳም ተችተዋል። በተጨማሪ ፕሬዚዳንቱ የፖለቲካ እንቅስቃሴዎችን አፍነዋል ሲሉም ከሰዋል። በአፍሪካ የኪነ ጥበብ ዘርፍ ትልቅ ቦታ የሚሰጠው የዚኮም አፍሪካ ሽልማት አሸናፊ ይፋ እየተደረገ ሲሆን ኢትዮጵያዊቷ ድምፃዊት ቬሮኒካ አዳነ አኩሪ ድል አስመዝግባለች። በሽልማት ስነ ስርዓቱ ላይ ቬሮኒካ አዳነ የዓመቱ ምርጥ ሴት አርቲስት ዘርፍ አሸናፊ በመሆን የክብሩ ባለቤት ሆናለች። ይህ ሽልማት አርቲስቷ በአፍሪካ መድረክ ላይ ያላትን ተቀባይነት የሚያሳይ ሆኗል። በሌላ በኩል የጠቅላላ የዓመቱ ምርጥ አርቲስት ሽልማት ቴሞዋ ማሸነፉ ተገልጿል። የሽልማት መርሃ ግብሩ ውጤት ይፋ መደረግ የቀጠሉ ሲሆን በቀጣይ የምስራቅ አፍሪካ ምርጥ ሴት አርቲስት እና የደቡብ አፍሪካ ምርጥ ሴት አርቲስት አሸናፊዎች ውጤት ይፋ ይደረጋል ተብሎ ይጠበቃል። የዚኮም አፍሪካ ሽልማት በሀገሪቱ በኪነ ጥበብ፣ በፋሽን፣ በሙዚቃና በሰብአዊ ስራዎች ላይ የተሰማሩ ግለሰቦችና ተቋማትን እውቅና የሚሰጥ ዓለም አቀፍ መድረክ ነው። ዶክተር አቤኔዘር ጌታቸው የተባለው ተወልዶ ያደገው እስከ 12ኛ ክፍል የተማረው ባለ ጊነር ነው። አሁን በጎንደር ዩኒቨርሲቲ የ3ኛ ዓመት ሬዚደንትስ ሐኪም ነበር። ምክንያቱ ባልታወቀ ሁኔታ በተኛበት ሞቶ ነው የተገኘው። በመሆኑም እነዚህ አብሮ አደግ ጓደኞቹ አብሮት የተማሩ የጊነር ልጆች የጧፍ ማብራት ፕሮግራም አዘጋጅተውለት ፍትህ ጠይቀዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን አውሮፓውያንን ትንንሽ አሳማዎች ናቸው ሲሉ ወረፉ። አውሮፓውያን ዩክሬንን በመርዳት ጦርነት እንዳይቆም በማድረግ የሩሲያን ውድቀት የሚመኙ በማለትም ፑቲን ተናግረዋል። አውሮፓውያን ከዚህ ቀደም በታሪክ ያጡትን ሁሉ አሁን ሩሲያን በማዳከም ለማካከስ አሰብስበዋል። ይህ ግን የማያዛልቅ አይሆንም ነው ያሉት ፑቲን። ሩሲያ ከአውሮፓ ጋር መደራደር ትፈልጋለች፣ አሁን ያሉት ግን ያልበሰሉ ስለሆኑ አስቸጋሪ ናቸው ካሉ በኋላ የሩሲያ ጦር ምስጋና የሚገባው ነው ብለዋል። አሁን ላይ በዓለም እንደ ሩሲያ ያለ ወታደራዊ አቅም ያለው በጦር ሜዳ የተፈተነ
ብሎም ልምድ ያለው ሰራዊት የለም ሲሉ ፑቲን ወታደሮቻቸውን አሞካሽተዋል። ፑቲን ከጦር ሚኒስትሮቻቸው ጋር ዓመታዊ ስብሰባ ባደረጉበት ወቅት ነው አውሮፓውያንን ክፉኛ ያወቀሱት። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን ለዩክሬን መረን የለቀቀ ድጋፍ ማድረጋቸውን ተጠያቂ ናቸውም ብለዋል። ፑቲን ለጦር ሚኒስትሮቻቸው የሰጡት ማብራሪያና መግለጫቸው ለተቀናቃኞቻቸው ጥብቅ መልእክት ያዘለም እንደሆነ ያሳብቃል ይላሉ ተንታኞቹ። በጋምቤላ ከተማ በተለያዩ አቅጣጫዎች የተኩስ ሩምታ ሲሰማ እንደዋለ ነዋሪዎች ገልጸዋል። ተኩስ በተለያዩ አቅጣጫዎች እየተሰማ ነው የዋለው ያሉት ነዋሪዎቹ ሁኔታዎቹ የሚያስፈሩ ናቸው፣ ከቤት ለመውጣትም ከፍተኛ ስጋት ነው ያለውም ብለዋል። አሁን ያለው ሁኔታ ከዚህ እጅግ ሳይከፋ አንድ ነገር ሊደረግ ይገባል ሲሉ አሳስበዋል። አንድ የጤና ተቋም ምንጭ ዛሬ ቀኑ ሙሉ ተኩስ ነበር፣ የተጎዱ ሰዎችም ወደ ጤና ጣቢያ ተቋሙ ሲመጡ ነበር ብለዋል። የጋምቤላ ብሔራዊ ክልላዊ መንግስትም በወቅታዊ የክልሉ ሰላምና ጸጥታ ሁኔታ መግለጫ አውጥቷል። በዚህ መግለጫው ለጸጥታ ስራ ተመድበው ከሚሰሩ የሰራዊት አባላት ውጪ የትኛውም የጦር መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ወይም ቡድን ላይ የጸጥታ አካላት አስፈላጊውን እርምጃ የሚወስዱ መሆኑን አስገንዝቧል። በፕሬዝዳንት ሌተናል ጀነራል ታደሰ ወረደ የሚመራ የትግራይ ክልላዊ ጊዜያዊ አስተዳደር ልዑክ ወደ አዲስ አበባ አቅንቷል። የትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽሕፈት ቤት ታህሳስ 8 ቀን 2018 ዓ.ም ባጋራው አጭር መረጃ ልዑኩ ወደ አዲስ አበባ ያቀናው በክልላዊ ሁኔታ ከፌዴራል መንግስት ለመወያየት ነው። በልዑኩ ቡድን ፕሬዝዳንቱና ምክትላቸውም እንዲሁም ሌሎች የጊዜያዊ አስተዳደሩ ከፍተኛ የስራ ኃላፊዎች መካተታቸውን የመረጃ ምንጮች ጠቁመዋል።